ቴዲ አፍሮና ሀሊማ ምን አገናኛቸው? ሀሊማ ምን ገጥሟት እንደዚህ የምታማ? ሀሊማ ዘፈን አቁማ ወደ እምነቱ ብቻ ሄደች። ሀሊማ አባቷ ረግመዋታል። እናትየውስ ይቅር ሳይሏት ነው የሞቱት። ፈጣሪ ነው ሁሉን ነገር የሚያደርገው፣ ሁሉን ነገር የሚያውቀው ፈጣሪ ነው። ሰላም ጤና ይስጥልን ውድ የአቻሬ ሚዲያ ተከታታዮች፣ እንግዲህ እንደተለመደው በሳምንታችን ከች ብለናል። ዛሬ ደግሞ አንዲት ዝነኛ እንስት ድምፃዊት አንድ ችግር ገጥሟት ወደ ደውላ ነበረ። እሱን እናወራለን። እስከዛው አብራችሁን ቆዩ። ድምፃዊት ሀሊማ ዘፈን አቁማለች፣ ወደ ሃይማኖቱ ጠቅልላ ገብታለች ይባላል በየሚዲያው። ስለዛ ከአንተ ጋር ደግሞ ደውላ አንዳንድ ቅሬታዎች ስታቀርብብህ ነበር። ስለዛ ምንድን ነው የተከሰተው የሚለውን እስኪ ንገር። ረግመዋት ነው የሞቱት። እናቷ አሁን በቅርብ ሲሞቱ ይቅርታ ሳይሏት ነው የሞቱት። እንደዚህ ብለው ለምንድን እናትና አባቴ ስም የሚያነሱብኝ? እናቷም ይቅርታ ይቅርታ ይሏት ነው የሞቱት። እንዴ ስለዚህ እኔ መናገር አለብኛችሁ ለመሰል አሁን እነሱ ለተናገሩ አይደለም ግን ምንድነው በገባት ደግሞ ወደ ዘፈኑ ደግሞ ሄዳው የዛሬ 3 ዓመት ይወጣል ዘፈኑ መቼ ይወጣል? ሀጅና ዑምራ መቼ ነው አልበምሽ የሚወጣ? ትግርኛ ኦኬ። ለእናትሽ ነው እንዴ? ዑምራ ምንድን ነው ግን? ለእናትሽ ዑምራ ልታረግ ያ እሳቸው ይቅር ሳይሏት ነው እናቷ ይቅር ሳይሏት ነው የሞቱት ይላሉ። አባቷ ረግመዋታል። እንደሚገርም አዎ ምን መሰለህ ሀሊማ እንግዲህ አንተም የምታውቀው ደውላ ነበረ። ሀሊማ ከዚህ በፊት ምን አይነት ቪዲዮ ለቃለች መሰለህ? ዑምራ ለማድረግ ወደ ውጭ ሀገር ስትሄድ ኤርፖርት ላይ ነው ይመስለኛል፣ ኤርፖርት ላይ ጥቁር ሂጃብ ለብሳ አንድ ቪዲዮ ለቃ ነበር ወደ ዑምራ ስትሄድ። እሱም ቪዲዮ ይዘው ነው እንግዲህ በተለያየ እንትን ሚዲያ ሲለቁ የነበሩት። በቲክቶክ ላይ በተለይ ደግሞ እጅግ በጣም ሲበዛ ሌላ መንገድ ሲዘውት ለቀውት ነበር። እንግዲህ ከዚህ ውስጥ አንዱ ምንድነው መሰለህ? በተለይ አሁን እሷ የምትለው ሀሊማ ዘፈን አቆመች። በጣም ያናደዳት ፓርት ይሄ ነው እና አንዱ ሀሊማ ዘፈን አቆማለች። እዛ አስከተለው ደግሞ ምንድነው የሚሉት? ሀሊማ ጠቅልላ ወደ ሃይማኖቱ ገብታለች ዘፈን ትታ ምን የሚሉት እና በጣም ያንቀጠቀጣት እና በጣም የተናደደችው በዚህ ምክንያት ነው። ዘፈን እንደማታቆም ነው የምትናገረው። እና ይሄ እንግዲህ ምንድነው እያንዳንዱ ሰው ኃላፊነት የመውሰድ ነገር የለውም። ባለፈውም እንዳወራነው በሚዲያችን ላይ የተለያዩ ቲክቶክ እና የመሳሰሉት ነገሮች ስንጠቀም ኃላፊነት በጎደለው ሁኔታ ስለምንጠቀም እንደዚህ ያልተሰማ ወሬ እያነሱ ሳንቲም መለቃቀሚያ ስለሚያደርጉ ያ ነገር በጣም አበሳጭቷታል። በጣም ብዙ ነገር ደግሞ ተወራለች። እናቷ ይቅር ሳይሏት ነው የሞቱት፣ አባቷ ረግመዋት ነው ያረፉት የሚባለው ትክክል ነው። አንዱን በጣም የሚያናድዳት ነገር ይሄ ነው። አሁን ምንድነው ከዚህ በፊትም ተብሏል። አባቷ ቀድሞ ነው ቆይቷል ካረፉ። አባቷ ረግመዋታል ለምን ዘፋኞች ብለው ተብሎ እሷም ከዚህ በፊት እንትን ላይ ተናግረዋለች፣ ሚዲያ ላይ ተናግረዋለች። እና አለርገባቱ ውሸት ነው እና በተከታይ ደግሞ አሁን በቅርብ 1 ዓመት አይሞላውም 6 ወር ቢሆነው ነው እናቷ አርፈዋል። እናቷን በነገራችን ላይ ረጅም ዓመት ያስተማመችው በጣም ስራ እየሰራች ከኔ ጋር ናይት ክለብ ሁሉ ትሰራ ነበር እና እናቷን በደንብ ነው ያስተማመችው። ብዙ ጊዜ ለሳቸውን የምትሰጠው እና እሳቸው ሲሞቱ ደግሞ እሳቸውን ይቅር አላሏት የሚል ዜና ነው የሚሰሩት በተለያየ ቦታ። እኔ አይቼዋለሁ ቲክቶክ ላይ በጣም ከ10 ቦታ በላይ አይቼዋለሁ፣ ፌስቡክ ላይ አይቼዋለሁ፣
ምንድነው ስሙ እንትን ላይ ማይቻል ይሄ ኢንስታግራም ላይ ለቀውታል እና ሴቶች ሁሉ እንደዛ ዜና ሰርተዋል። በጣም ነው የሚያሳዝነው እና ይሄ ውሸት ነው እሷ የምትለው ውሸት ነው የምትለው። ያው መረጃውን ራሱ ከየት እንደሚያመጡት ታረቀም። አሁን አንተ ቀደም ስታወራ እየሰማሁ ነው። በጣም መረጃውን ራሱ ከየት እንደሚያመጡት መረጃ ከየት የማያገኙ አሁን ምንድነው እንግዲህ እንደዚህ አይነት ውሸት ወሬ ሲያወሩ ይሄንን ሊዳኝ የሚችል ህግ ብቻ ነው። በእርግጥ ከተበዳዩም ችግር አለ። ተበዳዮችም ችግር አለባቸው። እንደዚህ ሆንክ ብሎ ወደ ህግ አይሄዱም። ከዛሉ በሚዲያ መልስ ለመስጠት ወይ ደግሞ እኛ ደግሞ እንድንወቅስላቸው ወደኛ መደወልና የመሳሰሉት ነገር ነው የሚያደርጉት። እነዚህ ሰዎች አሁን ቢፈለጉ ይታጣሉ ማለት አይደለም። እንዳይት ውሸት የሚያወሩ ሰዎች አይታጡም፣ ይገኛሉ፣ በህግ ሊጠየቁ ይችላሉ። ምክንያቱም ውሸት ነው የሚያወሩት። ዛሬ ሚዲያ እጃችን ላይ ነው ተብሎ ብዙ ክሶች አይታዩ። ብዙ ሳይሆን ሙሉ ለሙሉ ማን ሲከሳ አይተናቃለን አናውቅም። ለዚህ ነው እላፊ ነገሮች ሰው ላይ ግለሰቦች ላይ የሚሄዱትና ምንም ወሬው ውሸት ነው። ከየትም እንደዚህ አይነት ወሬ ከየት ሊያመጡት ይችላሉ ውሸት ካልሆነ በስተቀር እና አንደኛ እሱ የሚያናዳት ገብቷል። ሀሊማ በጸባይዋ በጣም እንትን ነች፣ በጣም ተጫዋች ነች፣ የዋህ ነች። እንደፈለክ ብታዛት የምትታዘዝ በጣም ቅን ሰው ነች፣ በጣም ምርጥ ሰው ነች እና ሀሊማ ላይ እንደዚህ ነገር ማድረጋቸው በጣም ያሳዝናል። እናንተም ቅድሙን የሰማችሁት በጊዜም ደውላልኝ ነበርና በጣም ነበር እንትን ያለችው፣ በጣም ነበር በቃ ማልቀስ ሁሉ እየዳዳት ነው ያወራችው። ከፍቷታል፣ ድምጿ ራሱ ያስታውቃልና በጣም ነው የምታሳዝነው። እንዲህ አይነት ነገሮች ባይደረጉ ደስ ይላታል። እሷ አንደኛ ሙዚቃ በፍቅር የምትሰራ ልጅ ነች። ቀደም ሲል ከአባቷ ጋር ሁሉ የተጣላችው እንግዲህ ሙዚቃ በማፍቀር ሙዚቃ በማፍቀር ነው። ይሄ ብዙ ሙዚቀኞች ታሪክ ነው ከነጠላውን ገሰሰ ጀምሮ እና ያው ሁሉ መስዋዕትነት ከፍላ በጣም የሚገርሙ ስራዎችን ለህዝብ ያደረሰች እስካሁን ድረስ ስቲል ተወዳጅ የሆነች እንደገና ደግሞ በህይወት አጋጣሚ ህዝብ ምን ያህል እንደሚያፈቅራት በአመታት ጊዜ አይታለች። በታመመች ጊዜ ሁላችሁም እንደምታውቁት ነውና በዛን ጊዜ እንዴት አድርጎ ህዝቡ እንዳዘነላት እንደጸለየላት የሚያስፈልገው ሁሉ ያደረገላት ድንቅ ድምፃዊት ነችና እንደዚህ አይነት ውሸት ወሬ በተለይ ከዘፈን ርቃለች። ከከፈለችው መስዋዕትነት አንጻር በተለይ ዘፈን ትታለች የሚለው ነገር በጣም ነው ያንቀጠቀጣት እና አልተውኩም ነው የምትለው። ደግሞ በላቸው ዘፈን እድሜ ልኬ ነው ብዛት ነው አላት ካቆመኝ ነው እንጂ ማንም አስቆመኝ ዘፈን እኔ አላቆመም ብላለች። ኦኬ ማንም አያስቆመኝም አላ ብቻ ነው ከፈጣሪ በስተቀር ፈጣሪ አቆም ይችላል ነው ማቆመው አለካ እና አፋቸው እንዲዘጉ ቻሌ ሚዲያን ሼር ላይክ ኮመንት ያደረጋችሁ ከዛ በፊት ግን ሰብስክራይብ በማድረግ የኛ ቤተሰብ ይሁን። የትም ያልተሰሙ ጥሩ ወሬዎችን እንጫወታለን። የሚያስቁ የሚያስተምሩ እጅግ በጣም የሚገርሙ የታላላቅ አርቲስቶችን ታሪክ እንጫወታለን። አመሰግናለሁ። በምን ሁኔታ ነው የምትገኘው? በስራዋ ላይ ያላት እንቅስቃሴ ምንድን ነው? ስለጠፋችም ይመስለናል አንድ እንደዛ አሁን እናቷ ስላረፉ እንጂ 6 ወር ይመስለኛል በግምት እንጂ ትሰራለች፣ ክለብ ትሰራለች፣ የተለያየ ቦታ ክፍለ ሀገር ሁሉ ባለፈው ተጠርታ ሰርታ የመጣችው የሆነ አረብ ሀገርም ሰርታ የመጣችው ብዙ አልጠፋችም። ግን በዋናነት አሁን ስቱዲዮ ነው ያለችው። ወጥቷል። ስቱዲዮ እየሰራች ነው፣ የተለያዩ አልበም እየሰራች ነው። በነጠላነት የሚለቀቁ ዘፈኖችም አብራ እየሰራች ነው። ነገር ግን አሁን በቅርብ ግን አንድ የትግርኛ ነጠላ ዜማ በጣም አሪፍ ሙዚቃ አዘጋጅታ ጨርሳለች እና እሱን ትለቃለች። እንዲያውም ያናደዳት ነገር ምንድነው? ስራዋን እየሰራች ስራ ለማድረስ እየተሯሯጠች ባለችበት ሁኔታ ውስጥ እንዲህ አይነት ዘፈን አቆማለች እንደሆናለች ቢለው ነገር በጣም ያበሳጨት እና እየሰራች ነው። ክለብም ትሰራለች፣ የተለያየ ክለቡ ትሰራለች። ከዚህ በፊት ደግሞ እኔ ከአንድ ዓመት በላይ 2 ዓመት አካባቢ የሚሆን አብረን አንድ ክለብ ውስጥ ሰርተናል እና በዚህ ሁኔታ ነው ያለችው።
ሀሊማ ተጫዋች ነች ይባላል። ተጫዋች ነች ይባላል። አዎ ያው በጣም ተጫዋች ነች። በጣም ትጫወታለች። ቀልድ ትወዳለች። በተለይ ከግርማ ተፈራ ጋር በጣም ነው የሚጫወቱት። ያን ጊዜ ቅድም እንደነገርኳችሁ ክለብ ውስጥ በምንሰራበት ጊዜ ባክስቴጅ እንዲህ የምንቀመጥበት ቦታ አለ። እዛ ውስጥ ግርማ ተፈራ ያው ጥርስ አያስከድንም ተጫዋች ነው። ከእሷ ጋር በጣም ነው በቃ ሙድ የሚይዙት የሚጫወቱት። በጣም ይቀልዳል። እሷም ትጫወታለች ምናምን እና ለቀልድ እንኳን ብዙ አትታማም። እኔ አንድ ነገር እንደው ምን ትዝ ይለኛል መሰለህ፣ እኛ እዛ ክለብ ውስጥ መሳፍንት ክለብ ውስጥ የራሳችን ቋንቋዎች አሉ። ራሳችን የምንጫወተው ነገር አለ። ነገሮችን የምናወራበት ነገር አለ። በተለይ እኔ ግርማ መሳፍንት በጣም ነው እንትን ላይ የምንግባባው፣ ቃላት ላይ የምንግባባው። ፍቃዱ የሚባልም አለና ክለብ ውስጥ ሰው በጣም ብዙ ሆኖ የክለቡን ሰዎች በደንብ መያዝ አለብን፣ ጥሩ ሙዚቃ መስጠት አለብን ብለን ስናስብ ምንድነው የምንለው? አይ ያዝ እናድርግ እንጂ ነው የምንለው እኛ። ማንን ከስተመሩ ያዝ እናድርግ በደንብ እናገልግለው ማለት ነው። በምንል ጊዜ ምንድነው ቃላታችን የምንጠቀመው? ፀሐይ ዮሐንስ ነው። ፀሐይ ዮሐንስ ማለት ምንድነው? ያዝ የሚል ዘፈን አለ አይደል? ፀሐይ ዮሐንስ ከተባለ አሁን ጥሩ ሙዚቀኛ ይግባ፣ በጣም የሚያምር ችሎታ ያለው ሰው የሚይዝልን ሙዚቀኛ ይግባ ማለት ነው። ገብቶሃል? በሁለተኛ ደረጃ የምንጠቀመው ደግሞ እንትና ሰማይን በለው ነው የምንለው። ሰማይን በለው ማለት ምንድነው? ያዥኝ ነው የሚለው። ያዥኝ ጠበቅ አድርጊኝ የሚል ዘፈን አለ አይደል? እሱም ማለት ምንድነው? ያዝ እናድርግ፣ ጠበቅ እናድርግ ስራችንን ነው። እና ብዙ ጊዜ ይሄን የምትሄደው መሳፍንት እና ቁጭ በንጌስቶ አራራ ፀሐይ ዮሐንስ ብሎ ነው የሚወጣው፣ ወይም ደግሞ ሰማይን በለው ብሎ ነው የሚወጣው ማለት ነው መሳፍንት። እና እኛ አንድ አራት ነን ይሄን ሙድ የምናውቀው። እዚህ ውስጥ ቁጭ ብላለች፣ ሀሊማ ቁጭ ብላለች። እና የሆነ ቀን መሴና እንጂ ስለሆነ ፀሐይ ዮሐንስ ብሎ ሮጣ እሱ ማለት ነው ወደ ክለብ ውስጥ ሄደ ከባክስቴጅ። ከዛ ወይ ፀሐይ መጥቷል እንዴ ምናምን ስል እኔ ጥልቅ አልኩና አዎ መጥቷል ይገናል። በዛ ባኮዲ በኩል ቪአይፒ ቁጭ ብሏል አልኳት። ወይኔ ፀሐይን ማግኘት አለብኝ ማግኘት አለብኝ ብላ ሂጂ ግቢ አላት። ገብታ ህዝቡ መሀል ገብታ ጋርዶቹን ወይዘሮቹን ጠይቃለች። ፀሐይ ዮሐንስ እንጃ ላየሁትም እስኪ ዛሬ ያዩት እንዲህ ዞራ ነው የመጣችውና ስትመለስ ሙዚ ዘንባት የሳቅነው እድሜ ልኬ ነው ያረሳኝና እሷ ደግሞ የዚችን መልስ እኔ ላይ መለሰች። ቀጥታ ከውጪ የምትመጣው አርፍዳ ነው፣ ወደ 4 ሰዓት ምናምን ነው የምትመጣው። ቀጥታ ከውጪ እንደመጣች እኔ ማንን እንደምወድ ታውቃለች። ስለዚህ አንቺ አለች ወይ ስላት ማዲየና ብለዋል፣ ውስጥ ነኝ ከእንግዳ ጋር ነኝ ማዲየና ብለዋል። ማዲየና አልኳት። አዎ የት ጋር ምናምን አልኩና ሩጬ መግባት ላይ ክለብ ልክ እንደሷንም እየዞርኩኝ ማዲንጎ የት ጋር አላላየ ነው ማዲንጎ እኔ ሀሊማ እንዴት አደረጋለች ብዬ በምን ልገምት ከዛ ዞሬ መጨረሻ ላይ መጣልኝ። ስመጣ ጠቅላላ እዛ በሳቅ አልኩ። በቃ ሙድ ተያዘብኛል እና ረዛው እንደ ጨዋታማ በጣም ነው የምታውቀው፣ በጣም ነው የምትቃለደው። በተለይ በቃ እኔ ግርማ፣ እሷ መሳፍንት፣ መሐመድ ጎይዝም አለ በጣም ነበር የምንጫወተው የምንቀልደውና እንደውም በዚህ አጋጣሚ ስለ ቴዲ አፍሮ ኮንሰርት የተናገረችው የሆነ ንግግር ነበር ከዚህ በፊት የለቀቀው ቪዲዮ ላይ ሰምተናል። እኔ የለቀኩት ወይኔ እሱ ታሪክ እንዴት መሰላችሁ? ዳዊት ጽጌ አልበም ከወጣ በኋላ የዴቭ ሲዲ ምርቃት ያው ትልቅ ኮንሰርት ባለ እና የት ነው? ማሪዮት ሆቴል ማለት የት ጋር ነው? ከኦሎምፒያ ሄደ በቀኝ በኩል ወደ ኦራይል ዞር ስትል ነው ማሪዮት ማለት ነው። እዛ ኮንሰርት ላይ ሁላችንም ታድመን ቆይተን ሐሙስ ነው ቀኑ ወተን ስንመጣ ምን ሄዶ ወዴት ነው? ወደ ክለብ ወደ መሳፍንት ቤት ነው። አሁን አዱዬ ምን ትላለች? አቹ እኔ ካንተ ጋር ልሁን ብላ እኔ ጋር ጋቢና እሷን ዱቅ አድርጌ ከማሪዮት ወተን እንመጣለን። ስንመጣ እንዲመጣ ወደ ግራ ወዴት ነው? ወደ ኦሎምፒያ ነው የምንሄደው አይደለ? ወደ መሳፍንት ቤት ለምን እንዲህ ዞረን ስንመጣ
በቀኝ በኩል ማለት ነው አብዮት አደባባይ አይደለም አደባባዩ ሜዳው። አሁን እኔ እንደውም የረዳው ስለሆነ አላየሁም በደምብ። እሷ ነች ያየችው። እንዴ ምንድን ነው እዚህ ጋር ምንድን ነው የሚሰሩት አለች። ዞር ሳይት ስቴጅ የተሰራ ነው ትዝ ሲለኝ ቅዳሜ ቴዲ አፍሮ እዛ ላይ አብዮት አደባባይ ባለፈው 100 ምናምን ሺህ የመጣበት የለም የእሱ ስቴጅ ይሰራል። ከዛ በኋላ እንዴ ታዲያ ህዝቡ ምን ያደርጋል? ስማ የእውነቴን ነው የምልህ ስቴጅ ሲሰራ የቴዲ አፍሮ በስመ አብ ወወልድ ወመንፈስ ቅዱስ ስቴጁ ሲሰራ ለማየት እኔ አላጋንም 3000 ሰው 4000 ሰው አይኖርም። ግጥም ብሎልህ ስቴጅ ሲሰራ ያል ቅዳሜ የሚዘፈንበት ከዛ ልጅ እንደው ነው ገባኝ የቴዲ እኮ ቅዳሜ እኮ እዚህ ጋር ነው አልኩ። ወይኔ ጉዴ የቴዲ እዚህ ጋር ነው እንዴ? ምንድን ነው እሱ? ምን አይነት የታደለ ሰው ነው አለች። ምን አይነት የታደለ ሰው ነው? ስቴጁን ሲሰራ ለማየት 4000 ሰው ይሄን ያህል ሰው ለኔ ኮንሰርት ይመጣል ይላል። አይ ምን አለበት ለኔ ይመጣል? አቤት አቤት መቀባት አቤት ቢስሚላህ እያለ ይገባል አልኩ። አሪባ እኮ በጣም እኮ ብገለው እና እንደዚህ አለች። ይሄንን እንደዚህ ያለችውን ነገር አልገለጽኩም ነበር እዛ ቪዲዮ ላይ። ልክ ነው እንዴ ያለችው በቃ ምን አለበት ለኔ ይሄን ያህል ሰው ኮንሰርት ላይ ይመጣለች። እና በጣም የሚያስቀና ያሊማ ቻሌ ሚዲያን ሼር ላይክ ኮመንት ያደረጋችሁ ከዛ በፊት ሰብስክራይብ በማድረግ የኛ ቤተሰብ ይሁን። የትም ያልተሰሙ ጥሩ ወሬዎችን እንጫወታለን። የሚያስቁ የሚያስተምሩ እጅግ በጣም የሚገርሙ የታላላቅ አርቲስቶችን ታሪክ እንጫወታለን። አመሰግናለሁ። ሌላው እንግዲህ ምንድነው መሰለህ ስለ ሀሊማ በጣም ተወዳጅ ነች። በስራዋ መጀመሪያ በስራዋ እጅግ በጣም የተወደደች የተከበረች ድምጻዊት ነች። ሌላ ደግሞ በግል ብዙ ሰው ይወዳታል። ከጸባዩም አንጻር ከብዙ ነገር አንጻር ብዙ ሰው ይወዳታል። ይሄንን በተለይ ቅድምም ብየዋለሁኝ በታመመች ጊዜ እጅግ በጣም ያዘነላት ኢትዮጵያ ያዘነላት ባለሙያ ነች። እንደገና ደግሞ የራሷ ጸባይ በብዙ አንግል ስታየው እጅግ በጣም ትወዳታለህ። ጥሩ ጓደኛ መሆን የምትችል ነች። እንደገና አሁን በመጨረሻ ምን አይተናል? እናቱ በቅርብ ነው ያረፉት። ቅድም እንዳልኩት እናቱ ያረፈች ጊዜ ብዙ ሰዎች ከተለያየ ከክፍለ ሀገር እየመጡ ሁሉ ነው እየደረሷት። እኔ ራሴ ቦታውን በመጠቆም ደክሜ ያለው ብዙ ሰውም በቅርብ ያልነበረም ሰው በስልክ እጅግ በጣም ብዙ ትልልቅ ሰዎች በስልክ አጽናንተዋታል። እሷ ሁልጊዜ የምትናገረው ቴዲ ቁም ነገረኛ ወይ በጣም ቁም ነገረኛ በጣም ከዲጆዊሽ ጋር እየደወሉ በቃ ተደጋጋሚ ብታይ ነገር ነው። ለማንኛውም እንግዲህ ዛሬ ስለ ሀሊማ ይህን ያህል ብለናል። ወደፊትም ብዙ የምንላቸው ነገሮች አሉ። ይህንን ቪዲዮ ከተመለከታችሁ በኋላ ማንም ሰው በኮመንት ስልክን በመደወል ማንኛውንም ሀሳብ እንቀበላለን። ኮመንት ማድረግ ደግሞ ለወደፊት ነገ ከነገ ወዲያ የሚያበረታታን ስለሆነ ኮመንት አድርጉን፣ ቪዲዮ ካያችሁ በኋላ ማለት ነው። የምትፈልጉት አርቲስት ስለማን እንዳወራላችሁ እንዳጫውታችሁ ትፈልጋላችሁ? ስለምትፈልጉት አርቲስት ኮመንት ላይ ነገሩኝ። ያንን ታሪካቸው የትም ያልተሰማ ነው። በነገራችን ላይ እኔም ማወራላችሁ ታሪክ በየሚዲያው የተደጋገመ አይደለም። ከእያንዳንዱ ሙዚቀኛ ጀርባ ሙዚቀኛ ደግሞ ሲባል ድምፃዊ ብቻ አይደለም። መሳሪያ ተጫዋቾች አሉ፣ ገጣሚዎች አሉ፣ ዜመኞች አሉ፣ ቪዲዮ የሚሰሩ ሰዎች አሉ እና ሁሉም ስለማንኛውም ሙዚቀኛ ብትጠይቁኝ መረጃ አቀብላችኋለሁ። ይሄ ጥያቄያችሁ በኮሜንት አይለየን። ቻው፣ አመሰግናለሁ። ቻሌ ሚዲያን ሼር ላይክ ኮመንት ያደረጋችሁ ከዛ በፊት ሰብስክራይብ በማድረግ የኛ ቤተሰብ ይሁን። የትም ያልተሰሙ ጥሩ ወሬዎችን እንጫወታለን። የሚያስቁ የሚያስተምሩ እጅግ በጣም የሚገርሙ የታላላቅ አርቲስቶችን ታሪክ እንጫወታለን። አመሰግናለሁ።